ተክለ ሃይማኖት ዛሬ ታኅሳስ 24 ቀን ለኢትዮጵያ ብርሃን ተወለዱላት። እንኳን ደስ ያላችሁ። በእውነቱ እውነተኛው እረኛችን ከክርስቶስ የሚያገናኙን እረኛ። አሁን እንግዲህ ልብ ብላችሁ ቅድም ሰምታችሁ እንደሆነ የትምህርት ርዕስ ምንድን ነው? እንደ ልቤ የሆኑ በሉ እረኞችን በሉ ምን እላለሁ አለ እልክላችኋለሁ እንደ ልቤ። ስለዚህ አይ እረኛችን ክርስቶስ ነው ተክለ ሃይማኖት አይደሉም ለሚሉት መልስ እንድትሰጡ ነው። እረኛ ልካለሁ ያለ ክርስቶስ ነው። እረኛ የሚልክ እግዚአብሔር ነው። ክርስቶስ እረኛ ነው፣ እሱ የሾማቸውም እረኞች ናቸው። ስለዚህ ተክለ ሃይማኖት ጠብቀኝ ማለት ይቻላል። ለምን? እረኛ አድርጎ የሾማቸው እሱ ስለሆነ። ተክለ ሃይማኖት ፈውሰኝ፣ ተክለ ሃይማኖት እርዳኝ፣ ተክለ ሃይማኖት ግለጥልኝ ብሎ መጸለይ ይቻላል። ዛሬ ተወለዱና 3 ቀን ሲሆናቸው እንዲህ ይገርማል እኮ እናታቸው ቅፍ ላይ ሆኑና አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለው ቅዳሴ ቀደሱ። ከእናታቸው ማኅፀን ላይ ልጄ ያንተ ሥራ ጡት መጥባት ነው፣ ይህ የአባት ሥራ ነው ብላ ጡቱን ስታጎርሶ ደግሞ ትቶ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። አብ ተመልከቱ፣ አብ በአካል በስም በግብር ከወልድ ከመንፈስ ቅዱስ ልዩ ነው። በባሕሪ በሕልውና በፈቃድ አንድ ነው። ወልድ በስም በአካል በግብር ልዩ ነው። በሕልውና በፈቃድ በባሕሪ አንድ ነው። መንፈስ ቅዱስ በስም በአካል በግብር ልዩ ነው። በባሕሪ በሕልውና በፈቃድ አንድ ነው ብሎ በሦስተኛው ቀን ተመልከቱ አንደበቱን ገልጦ ከሰተ አፉ ወልሳኑ ነበበ ባረኮ አይኮቶ ለእግዚአብሔር፣ እግዚአብሔርን አመሰገነው፣ አንደበቱን ገለጠ። በ3 ቀናቸው ቅዳሴ የጀመሩ ካህን ማለት ተክለ ሃይማኖት ናቸው። አቡነ ተክለ ሃይማኖት አባታቸው ጸጋ ዘአብ እናታቸው እግዚ ሐረያ ይባላሉ። በሸዋ ክፍለ ሀገር የነበሩ የተመረጡ ባልና ሚስት ናቸው። ከተመረጡ ከተከበሩ ቅድስና ካላቸው ቤተሰብ የታጨች የእናታችን የእግዚ ሐረያ ስሟ የቀድሞ ስሟ ሳራ ትባላለች። ታጭታ ለጸጋ ዘአብ ለንጹሕ ካህን ለንጹሕ ዲያቆን ለጸጋ ዘአብ ታጨች። ስትመጣ ሰራተኛ ነበረች። እጇ ከመፍተል ከመስፋት ከመስራት የማይወዝን ትጉ ታማኝ ንጽሕት ምራት ነበረች ማለት ነው። ኋላ የጸጋ ዘአብ አባት አይቶ ይችንስ ሳራ ብቻ አይደል መባል ያለባት፣ ሳራ ሳይሆን መባል ያለባት እግዚ ሐረያ ጌታ የመረጣት መባል አለባት። እንዴት ያለች ትጉ ሃይማኖት ያላት ጸሎት ያላት እጇ ከስራ ከማይወዝን። አሁን ዛሬ ሴቱ ትሰራላችሁ? አሰሩም እኮ አሰሩም። ልብስ ሲያምራችሁ ፖርሳችሁን አንጠልጥላችሁ እንደ ሰው ቡቲክ ማለት ነው። ነጠላ አትፈትሉ፣ መቀነት አትፈትሉ፣ ጋቢ አትፈትሉ ብሎ ማለት ነው። አሁን ወጥም ራሱ ብዙ የከተማ ልጆች ወጥ እንኳን መስራት የማይችሉ እየሆኑ ነው ሴቶቹ ማለት ነው። በምንም ታምር አይሰሩ። አይ ሰው ልጄ ወጥ መስራት የለባት ትምህርቷን ትማርዋ ነው እያለች ቀውላላ እያደረጋችኋቸው። ወጥ መስራት አለባቸው በእውነቱ ማለት ነው። መትጋት እግዚአብሔርን የሚያስመስል ስራ እኮ ነው። ሴት በስላሴ የተመሰለች እኮ ስላሴ ሁልጊዜ ለዚህ ዓለም እንደሚሰሩ ተግታ ስለምትሰራ ነው። ትፈትል ትሰፋ ነበረ። ስትሰራ ከዚያ ጌታ የመረጣት አላት። የወላድ እናት አባቶቻቸው ሞቱ። ጸጋ ዘአብና እግዚ ሐረያ አብረው ብቻቸውን ኖሩ። በትዳራቸው ተከባብረው ሲኖሩ እሱ የተቀደሰ ካህን ነበረ፣ ከቤተ ክርስቲያን የማይለይ ቦ አመይ ገይዝ ለአጢነ ዕጣን ቤተ ክርስቲያን ዕጣን ለማጠን የሚሄድበት ነበረ ጊዜ ነበረ። ወቦ አመይ ገይዝ ለዘምሮ ዳዊት ለመዝሙረ ዳዊት ለመጸለይ ቤተ ክርስቲያን የሚሄድበት ጊዜ ነበረ። ይህን ሁሉ በቀን ነው የሚያደርገው። ወቦ አመይ ገይዝ ለምህሩ ሃይማኖትን ለማስተማር ወደ ቤተ ክርስቲያን የሚገሰግስበት ጊዜ ነበረ። ወቦ አመይ ገይዝ ለአንብቦ መጻሕፍትን ለመመልከት ወደ ቤተ ክርስቲያን ይመጣ ነበረ። ወቦ አመይ ገይዝ ተመልከቱ ለገቢረ ትሩፋትና የቅድስና ስርዓትን አብዝቶ ለመስራት በቀን 5-6 ጊዜ ወደ ቤተ ክርስቲያን ይገሰግስ ነበረ። ማን? ጸጋ ዘአብ። እንዲህ ያለ ካህን። እሷም የታመነች ነበረች። ደካማ መስሏቸው በአንድ እግሩ ሲያዩት ባለ 6 ክንፎ ተክልየኛ አባት እርሱ ሳኖ